ብዙ ነገር ሁና ነው ያሳደገቻት። በዚህ ልክ ራሱ መነገር ማለት በጣም ይሄን ማስቆም ያለባት። ስለ እናቴ ማንም አያውቅ። እናቴ እናቴ ናት፣ አንተም ቀሪ ነህ። ግን እናቴን በማሳምንበት መንገድ ያሳምናለው ተወይ ብላ እንትን ማለት የነበረባት ልጅቷ ናት። ለአንተም ክፍተት የሰጠችው ልጅቷ ናት። ግን ቢሆንም እኔ እያልኩ ያለሁት ነገር እናቲቱ አይሆንም ካለች ከእናቷ ውጩና የራሷን እንትን ብላ መፈጸም ትችላለች። በዚህም ልክ ማሰደብም ማስነገርም አይገባትም። ብታዋጡትም ምንም ይህን ትሆናለህ የሚሆነው ከዚህ በላይ ምንም የምትሆነው ነገር የለም። እናቲቱ ዶክተር አንድ ነገር ብቻ አንተ እናቷ ትክክል ናት። አንተ በመረጥከው በዘር በሃይማኖት በምናምን ነው የምታፈቅረው ማለት ነው። እሷ ፒር ልንገር እሷ እኔ ፒር አማራ ነኝና አማራ ነው የምታገቢ። አጋጣሚ ያላፈቀረችው አማራ ካለስ? እሺ በጣም ጥሩ ጥያቄ። ፍቅር እኮ ድንገት ነው። እኔ አማራ ካፈቀርኩ እናቴ ትግራዋይ አግቢ ብላ ነው ልታስገድደኝ? አያገባትም። ስለኔ ፍቅር ስለኔ ፍቅር አያገባትም። እንደዛ ከሆነ እኔ ልመልስልሽ እንደዛ ከሆነ ልጅቷ የምትኖረው እንኳን አይደለም ኢትዮጵያ ውስጥ በቤተሰብ እየኖርን ፔስታል ሙሉ ልብስ የሌላችሁ ሴቶች መብታችን ነው ብላችሁ አግብታችሁ ትሄዳለች። እናቲቱን እዚህ ጋር ማሰደብ አይገባትም። አታገቢም አንቺ አማራ ነው የምታገቢው አለቻት አይደለ? አማራ ነው የምታገቢው ካለቻት አይ ይህን ካልሽን ጠይቀቻት አስጠይቅም ቢያለቻት አይደል? ሻንጣዋን ጠቅላ እናቷን ሳታሰድብ መሄድ ትችላል። እናቲቱ ግን መብቷ ነው። አሳድጋለች። ደሟን ጠፍ አድርጋ ላበቷን አንጠፍጥፋ አሳድጋለች። መብቷ ነው። እናት ናት። ጆከር ነገር የሆነ ጅች ታንቃ የምትሞተው እናቴ ምን ሆና ነው ታንቃ የምትሞተው? አሞራው ከምርህን ነው? አዎ በጣም ከምርህን ነው። ከእናቷ ጋር ለምን አታወራም? ከእናቷ ጋር አውራ፣ ከዴዚ ጋር አውራ። ማታውቀው ብዙ ውስጡ ሚስጥር አለ። እዚህ አደባባይ ማናውቀው ምናምን ሽጣት አለች፣ ለባለ ሀብት ሽጣት አለች ወይስ ምንድን ነው? እኛ እኮ ግራ ገባኝ። ልጅቷ ችግር ላይ ናት ያለችው። በቃ ልጅቷ እናቷን ማሰደብ አይገባትም። መብቷ ነው አይደለ? አሜሪካ ነው የምትኖረው አይደለ? አዳምጪኝ። ይሄ እኮ በእንትን አይደለ? አሜሪካ ነው የምትኖረው። አዳምጪኛ። ሚዲያ ላይ ማሰደብ አይገባትም። መብቴ ነው ብለህ ሄደህ ማግባት ትችላለች። አንተ ጆከር ምንም ያልገባ ሚዲያ ላይ የምትወጣው ጊፍቲ ምናምንም እሷ ምንም የምትጠቀምበት ልጅ አይደለችም። ኢትዮጵያ አታ የሰራችው እንኳን ዴዚ አልጠቀችበትም። እናቷ የአሌክስ እኩያ ፍቅረኛ አይዛ ነው ቁጭ ያለችው። ዴዚ እንኳን ከእሷ ጋር አትኖርም። አርፋችሁ ቁጭ በሉ። ዝም ብላችሁ እንድናወራ አታርጉ። አሁን እኮ እናንተ የምትናገሩት ነገር እኮ የግሌ መብቷ ነው እኮ። ለምን የ5 ዓመት መብቷ ነው። ለልጅቷም እዘኑላት። መብቷ ነው። እዘኑላት። ምን ላይ እንዳለች እወቁ። ዝም ብላችሁ እናት አዎ እናት ናት። ግን እናት ውስጥ የምታደርገው ነገር ሳታውቁ ልጅ ልጇ ግን በህይወቷ ስላላለፈ ብቻ አንድ ሰው ደግሞ እስካለ ድረስ ከአንተ ጋር ነን ማለት ያለብህ። ከሞተማ ሞተ ነው ሰው። እሱ ጋር አብራት ሞትም። አንዴ አሁን በውስጥ ጽፍልሻለሁ በዛኛው አካውንቴ ቴሌግራም ላይ ሀይ በይኝ እሺ። እንግዲህ እናት ወልዳ እያሳደገች ወይም ለሰው ልሸጣት ነው ወይስ የከፋ ነገር ምን ልታደርጋት ነው? ይሄ ነገር እኔ አልገባኝም። ግን እናት እኔ እስከማውቀው እናት አታገቢም እከሌን ካለች እናቷን አንተ በሌላ መንገድ ወደ ሚዲያ እንዳትመጣ በሌላ መንገድ ለማሳመን መሞከር ነበረብህ። አሁን ማለት ነው አሌክስ ቆይ እነ ቤት አሉ እነ ጆከር እነ ጉቹ እነ ዲቦራ እዚህ እንዳለ ሁሉ አለ። ከመረረህ ማለት ነው ከመረረህ ሁሉ ሚስጥሯን አውጣው፣ አደባባይ ላይ አውጣው፣ መብርሃን አውጣው። ከራስ በላይ ንፋስ። አንተ ልጅቷን ትወዳታለህ፣ ታፈቅራታለህ። ልጅቷ ያለችበትም አንተና ልጅቷ እናቷ ነው የምታውቁ። ሌላ ሰው እዚህ ሶሻል ሚዲያ እናት ስለሆነች አሁን ያከብራት። አዎ እናት ናት። እንደዛ ከሆነ እንደዛ ካወራሽ ዜድ ወጣለች። ቆይሽ ሁላችሁም እናቲቱ ወጣለች አይደል? ወጣ ተሰድባለች። ያለውን ነገር እናት እኔ እስከማምነው ድረስ እናት ናት። ከአንተ በፊት አንተን አታገባም በሚለው ምክንያት ሳይሆን ከአንተ በፊት ልጅቷን የምትበድላ ከሆነ እኛም ሚዲያ ላይ ለልጅቱ ድምፅ እንሆናታል። ያንን መረጃ አምጣለን። ብዙ አልሄድልም ልንገርህ። አዳምጠኝ አሞራው፣ እኔ አዳምጠኝ። ከአንተ በፊት
ልጅቷን ተጽዕኖ እያሳደረችባት በተለያየ ነገር ትምህርት አሁን እሷ ስትናገር የሰማ ነው። ትምህርት አቁማለች። እንደዚህ እኔ አታገቢም ብያታለሁ። ይህን ሁሉ ነገር ስትናገር አንተ ጋር ወደ ጋብቻና ወደ ፍቅር ከመግባታችሁ በፊት ያለን ነገር ካለ አውጣው እንስማው። አንተ ጋር ግን አታገቢም ብላችሁ ሰጣ ገባ በገባችሁበት ነገር እሱ ነገር ለእኛ ለሚዲያ ማሳማኝ አይሆንም። ምን መሰለህ ጆከር፣ እኔ እኮ ሰው እንዲያምነኝ ምናምን እንዲህም እንዲወጣ እኮ አልፈልግም። ገባ ነግሬያታለሁ። እናቴ ትበድላታለህ ብለን እኮ እኛ ምንድን ነው ምነው ወጥቷል እኮ ምንም ይሄ የሚያሳፍር ነገር የሚያሸማቅቅ ነገር የለም። በቃ ኦኬ ስማኝ፣ አንድ ነገር ሆኖ አትባሉ። ሀቅን የምትፈርዱ ስማ እንጂ እንዴ ካሰማን እንዴት አድርገን እኔ እየሰማሁ ነው ኮመንት ላይ። አንደኛ ነገር ሜላትን አምጧት ጋይስ፣ እዚህ ሀገር ሜላት እቺ የጀርመን ሳትሆን ሜላት ዩኬን አምጧት። ኦኬ ሜላት የጀርመኗን እኛ ጋር ታምጣት። እሷ ዩኬ ያለችዋን አምጧት። ሴፍ አድርጊው፣ ልኬልሻለሁ ስልክ ቁጥሬ። ከማንም በላይ እሷ ታውቃለች። ገባህ? ከማንም በላይ ማለት ነው። ኢቨን አንድ ነገር ኢትዮጵያ ውስጥ እያለች ልጅቷ እና እኔ ማርያምን ማለት ነው ሌላ ሀገር አይመልሰኝ ማለት ነው። ማርያምን በአንድ ቀን በቀን ሙሉ አንድ ጊዜ ነው የምትበላው 11 ሰዓት ማለት ነው። ለምን ገንዘብ ትሰራለች አይደል እንዴ? ባንክ የራሷ ጌም ትጫወታለች። ሌላው ቢቀር በሙሉ ሲወጣ በጣም መጥፎ ነው። እናትዬው በጣም ትጎዳለች። ዲፖርት ልታደርግ ትችላለች። ወረቀቷን ልትነጠቅ ትችላለች። ብዙ ስለማውራት ስለማልፈልግ ስለሷ እናት ነች። ትሳሳት ትችላለች። ነገ ይቅርታም ትጠይቃለች። ገባ? ጥሩ ነው። እንደዚህ ይሻላል። ጆከር ማርያም ብዙ አይቻሉ ሶሻል ሚዲያ ላይ እንደዚህ ያጋጥማል። እና ሰውዬ ችግር የለውም። እኔ እኮ ዛሬ አንተ ትግሬ ነህ አንተ አጋሜ ምናምን ብላይ ምንም ችግር የለውም። አሁን ነኝ ምንም ማፍርበት ነገር አይደለም። ገባህ? ኢቭን ለራሱ ግን ኦኬ መጥታ ውሸታም ነህ ትበለኝና ኢትዮጵያ ውስጥ የሰራቸውን በሙሉ ፕሮሞሽን ቲክታክ ውስጥ የምታገኘው ፕሮሞሽን አንድ ብር አላገኘችውም ልጅቷ። ኢቭን የምግብ መቢያውን ለራሱ እኛ ብር እንላክልሽ ብለናት ኢትዮጵያ ውስጥ እያለች በምን አድርጌ ልቀበለው ያለች ጊዜ ነው ያሳዘነች። ሚል ያለች ከማንም በላይ ሚሊ እስኪን ጠይቃት። እኔ ማለት የፈለጉት ኖር አይደለም። እኔ አንድ ነገር የምፈልገው ታውቃለህ፣ ማርያምን ከዚች እናት የሆነች ኦፍኮርስ አውቃለሁ፣ ግን እቺ ልጅ የራሷን ህይወት መምራት እፈልጋለሁ። የራሷን ህይወት መርታ ለማየት እፈልጋለሁ። ከእሷ ቤት ወጥታ ማለት ነው። ገባ? የራሷን ትምህርት፣ ስራ፣ ህይወት መርታ ማየት እፈልጋለሁ። ብትሆንም ባትሆንም ገባ ወይ አለው መልሰሽ ታስገብኛለሽ። አንዴ ታፕታፕ አድርጉና ነው። ግን እኔ ማለት ነው አሞራው ጥያቄ አለኝ ለአንተ ማለት እስከ ዛሬ እንዴት ነው